መንግስት ውስን የነበረውን የኢኮኖሚ ዘርፍ ወደ ብዝሃ በመቀየር ውጤት እንዲገኝ ተከታታይ እድገቶችም እንዲመዘገቡ አስችሏል። በተለይም መንግስት የወሰደው የተሟላ የማክሮ ኢኮኖሚ ማሻሻያ ለብዝሃ ዘርፍ ኢኮኖሚው ውጤታማነት ድርሻ በመጫወት ሀገሪቱ ተከታታይ እድገቶችን ለማስመዝገብም አስችሏታል። ይህን እድገት ማስቀጠልና ኢኮኖሚውን በተሻለ ማሳደግም የመንግስት ቀጣይ አቅጣጫ መሆኑን በቅርቡ ርዕሰ ብሔሩ መጠቆማቸው አይዘነጋም። በያዝነው ዓመት ድህነት ከሚፈጥረው እንግልት በመውጣት ወደ አስተማማኝ የእድገት ምዕራፍ ለመሸጋገር መንግስት ትኩረት ሰጥቶ ይሰራል። ለዚህ እቅድ ስኬታማነትም መንግስት ምርትን በብዛት በአይነት በጥራት ያሳድጋል። ተወዳዳሪ የወጪ ንግድ ወይም ኤክስፖርት እድገት ፈጣንና ቀጣይነት ያለው ኢኮኖሚ ለመገንባት በሚያስችል ስልት ተግባራዊ ይደረጋል። መንግስት በ2018 አሳካዋለሁ ብሎ ያቀደውን ኢኮኖሚያዊ እድገት እውን ለማድረግም በቅርቡ ተጠናቀው ወደ አገልግሎት የገቡ ግዙፍ ፕሮጀክቶች ለኢኮኖሚው እድገት ሞተር በመሆን ትልቅ ድርሻ እንደሚጫወቱ ይታመናል። በተለይም ለኢኮኖሚው ዘርፍ እድገት የኃይል አቅርቦት ወሳኝ እንደመሆኑ የህዳሴው ግድብና የተፈጥሮ ጋዝ ፕሮጀክቶቹ በመጠናቀቃቸው አስተዋጽኦአቸው ቀላል አይሆንም። በቂ አቅርቦት ኢነርጂ አለ ማለት አንድ ሀገር ላይ ማኑፋክቸሪንጉም ሌሎች ዘርፎች ላይ የሚኖረው ግብአት በጣም ወሳኝ ነው። ምርታማነትን ይጨምርልሃል ማለት ነው። ምርታማነትን ጨምረልህ ማለት ደግሞ ተፎካካሪና ተወዳዳሪ ሆነ በዓለም አቀፍ ደረጃ ላይ ገቢ ይጨምራል ማለት ነው። ገቢ ይጨመረ ማለት ደግሞ በቀጥታም በተዘዋዋሪም የኢኮኖሚ ሉዓላዊነትን ታረጋግጣለህ ማለት ነው። አሁን በቅርብ ጊዜ ተመርቆ የገባው ከዚህ በፊት የነበረብንን የኃይል እጥረት ምን ያደርጋል? ተጨማሪ ጉልበት ነው የሚፈጥርልን ማለት ነው። እነዚህ ተጨማሪ ጉልበቶች ደግሞ ሌሎችን የኢኮኖሚ ሴክተሮችን ለማባዛትና ለማጠናከር እንደዛውም ደግሞ ሌላ አዳዲስ ከዚህ በፊት ያልነበሩት ነገሮች ወደ ኢኮኖሚ እንዲገቡ ያስችላል ማለት ነው። በኢትዮጵያ ባለፉት ዓመታት እየተመዘገበ ያለው ኢኮኖሚያዊ እድገት ሀገር ያላትን ብዙ አቅሞች ባልተጠቀመችበት ገና ያልተነኩ ለእድገት መሰረት የሆኑ ዘርፎች ባሉበት ነው። በዚህም ተመርቀው ለአገልግሎት ከበቁት ባሻገር ወደ ልማት የገቡ ግዙፍ ፕሮጀክቶች ሲጠናቀቁ የሀገርን ከፍታ ማረጋገጥ የሚያስችል ኢኮኖሚያዊ እድገት እንደሚመጣም አያጠራጥርም። ሌሎችን የተራከተ ፕሮጀክቶችን ወደ ስራ ማስገባት ማለት የዛኑ ያለ ተደማሪ አቅም እየፈጠረ ነው የሚሄደው። ስለዚህ ወዴት ነው እያደግን ያለነው? ምን ቀደም ብሎ የነበረው የእድገታችን እየጨመረ የሚሄድበት እንትን አለ። ስለዚህ አገሪቱ ከኋላ ቀርነት ዝቅተኛ የኢኮኖሚ እድገት ደረጃ ከደህንነት እየወጣን ነው የሚሄደው። ማህበረሰብ ከደህንነት እየወጣ የኢኮኖሚ እድገታቸው የገቢ መጠናቸው የሀገሪቱ የስልጣኔ ሁኔታ እየጨመረ የሚሄድበት እንትን እድል ይሰጠናል የሚል ሐሳብ አለ። በተለይም እነዚህ ሀገር አሻጋሪ የሆኑ ፕሮጀክቶች በስራቸው ከሚፈጥሩት የስራ ዕድል ባለፈ ሌሎች የስራ ዕድል ፈጣሪ ዘርፎችን በማበራከት የዜጎች ተጠቃሚነት እንዲረጋገጥ በማድረግም የሀገርን ብሩህ ተስፋ ያበራሉ። በግል የሚፈጠር የስራ ዕድል ነው ትልቁን ድርሻ የሚወስደው በቅጥር ከሚገኝ በላይ። ማኑፋክቸሪንግ እያደገ ሲመጣ ወይም ኢንተርፕራይዞቹን ጨምሮ ምርታማ ወይም አምራች የሚባሉት ዘርፎች እያደጉ ሲመጡ የሚቀጥሩት የሰው ኃይልም በዛው ልክ እየጨመረ ይሄዳል። ከትልቅ ኢንዱስትሪ ውጪ በዚህ የሚያብቡ ኢኮኖሚ ዘርፎች አሉ ማለት ነው። ግማሹን በአገልግሎት ሊሆን ይችላል። ጥቃቅን ምርትን በማምረት የገበያን የሚፈልገው ምርት በማምረት ህይወታቸውን ሊለውጡ የሚችሉትን ነገሮችን ይሆናል ማለት ነው። እነዚህ ሁለንተናዊ እድገት እንዲመዘገብ በአገሪቱ ውስጥ የዜጎችም ስራ አግኝቶ ስራን ሰርቶ የራሳቸውን ገቢ እንዲያሳድጉ ይረዳል ማለት ነው። የስራ እድልም እያሰፋ ይሄዳል ማለት ነው። ሀገር እየተከተለች ላለው ብዝሃ ዘርፍ ኢኮኖሚ እንቅስቃሴ አቀጣጣይ ሞተር በመሆን የተሻለ ምርታማነትና የዜጎች ተጠቃሚነትን ማረጋገጥ የሚያስችሉ ፕሮጀክቶች ስለመጀመራቸው እሙን ነው። የፕሮጀክቶቹ ዘርፈ ብዙ ጥቅሞችም የሀገርን ኢኮኖሚ ወደ ተሻለ ምዕራፍ በማሸጋገር ከፍታዋን እንደሚያረጋግጡም ይታመናል።